እያልሽማ ራስሽን አታሞኝ ገንዬ። እኔ ራሴን እያሞኘው አይደለም፣ እውነቴን ነው። እስኪ ራስሽን እኮ በጣም እየበደልሽ ነው። ቆይ ለምንድን ነው በዚህ ደረጃ ራስሽን የምታስጨንቂው? በቃ አቤልም እኮ የአንቺን መልስ እየጠበቀ ነው። ካለበለዚያ አንቺን ትቶሽ ያገባል። እኔ የሰው ህይወት መረበሽ አልፈልግም። ምን ማለት ነው? ቆይ እንዴት ነው የሰው ህይወት የምበጠብጩ? አቤል እኮ ያንቺ ነው። ሊያገባ እኮ ነው። ማን ያለው? ማለቴ ተስፋ በመቁረጥ እኮ ነው። ያህል እኮ ነው አይደል ቲናዬ? አዎ አክስቴ፣ እኔ ከአባዬ ጋርና ከእህቴ ጋር ነው መኖር የምፈልገው። ቲናዬ፣ ይሄም የማይሆን ነገር ነው። አሁን በፈለግሽው ሰዓት አባዬን አታገኙም እንዴ? ልጅቷ ፍላጎቷ እንዳትናገር አትገድቢያት እንጂ ብለኝ እንዴ። ገኒ፣ የማይሆን ነገር እያሰበች እኮ ነው። ምኑ ነው የማይሆነው? አንቺ እኮ ነሽ እያካበድሽ ያለሽው። እህቴ፣ የምን ነገር ነው? አይ ተይው ቲናዬ፣ በቃ አትጨነቂ። እና ከገኒ ጋር ህይወት እንዴት ነው? በጣም ደስ ብሎኛል ጓደኛዬ። በጣም በቃ እያጣጣምኩት ነው እያልኩ። በጣም ደስ ብሎኛል ጓደኛዬ። ገኒን በደንብ ተንከባከባት። በጣም የዋህና ስስ ልጅ ናት። ሌላስ የምትለኝ ነገር የለም? እባክህን ያልቀልድኩም። ደግሞ በጣም ደስ ብሎኛል፣ ያውም ደግሞ ገኒ በመሆኗ። አመሰግናለሁ ጓደኛዬ። ይህን ስትደግፋት አይቻለሁ። የምትሄድበትም ጥሩ ነገር እንደሚገጥም ምንም ጥርጥር የለኝም። በጣም ነው የማመሰግነው። አሁን ሁሉም ነገር ሰላም ሆነ ይመስላል አይደል? እንግዲህ እናያለን የሚፈጠረውን አናውቅም። እሺ ግን አንቺ ከሁለት አንዳቸው ፍቅር አልያዘሽም? ኧረ በስመ አብ ገኒ፣ አሁን ከዚህ ሁሉ ጊዜ በኋላ ይሄንን ማሰብ ምን የሚሉት ነው? እንግዲህ ታዲያ ቆመሽ አትቀሪ ነገር። በቃ እንደውም ወሬ እንቀይር። ይህንን የመሰለ ወሬ ለምን እንደውም ቀይር። እኔ እኮ ስለ እንደዚህ አይነት ነገር ማሰብ ማልፈልገው ፈልጌ አይደለም፣ ነግሬሽ አይደል? እኔም ልነግርሽ እፈልጋለሁ። እድሜ እኮ ቆሞ አይጠብቅም። ቆይ አንቺ ለምን አታገቢ ነው? አቡ አንተ ደግሞ እንዴ በንዴቴ ላይ የማይመስል ነገር እያልክ አታናደኝ። ቢሆንም እኮ በጣም ቀላል ነው። ለምንድን ነው ነገሩን አክብደህ የምታየው? ቆይ አንተ ይህን ነገር ግን እስከ መቼ ነው ለመቀጠል ያሰብኩ? ካለበለዚያ ግን እኔ እወጣለሁ። ይኸውልህ ጓደኛዬ፣ ገኒ አንተ እንደምታፈቅር ግልጽ ነው። አንተም እንደዛው። ደግሞ ሴት ናት፣ ከአንተ መጠበቁ አይቀርም። ስለዚህ አንተም ደግሞ ወንድ ሁንላት። እንዴ ወንድ ሁንላት? ቆይ ታዲያ አሁን እኔ ምንድን ነኝ ማለት? የፈለግኩትማ በደንብ ገብተዋል። አንተ ህጻን ልጅ አይደለም፣ ነገሮችን መጋፈጥ አለብህ። ቆይ አንተ ይህን ንግግር እስከ መቼ ነው ለመቀጠል ያሰብኩ? እኔ እንግዲህ ነግሬሃለሁ፣ በደንብ አስብበት። ይኸውልህ እኔ ምንም እያሰብኩ አይደለም። አሁን ላይ እንኳን አይደለም ፍቅር ተጨምረው እንዲሁም አልቻልኳትም እኮ ልጅቷን። ያን ያህል ልጅቷን ነገረኛ ረካት። ጸባችሁ እኮ የፍቅር ነው፣ በጣም ያስታውቃል። አቤል ነዘነስከኝ። እንዲህ አትፈተም እናንተ። እሺ ቆይ አሁን ወዴት ልትሄድ ነው? አቤል ለጆን ለብሌን ፍቅርህን ግለጽላት ሲለው ለገኒ ቆይኒ እንዴት ብዬ ነው የምገልጽላት? እንዲያውም አልቻልኳትም በሚልበት ሰዓት ላይ ወንድ ይሁን መቼ ነው ወንድ የምትሆነው ሲል ወንድ አይደለሁም እንዴ ብሎ ራሱን ዝቅ አድርጎ ያያል። ብሩክ መጥቶ እንግዲህ የመሰነባበቻ ብሌንን ቻው እያላት ይገኛል። በአሁን ሰዓት ላይ ብሌን ምንም እንዳታስበው ነገር የላትም። አቤልን በጣም ትወደዋለች። ነገር ግን ይህን ብሩክን የቲና የመምህር እንዲከፋባት ስለማትፈልግ ሁሉንም ነገር በዝምታ ማለፍ መርጣለች። አሁን ሰዓት ላይ ብሌን የማንን ፍቅር እንደምትቀበል ግራ በገባባት ሰዓት ነው ብሩክም አፈቅርሻለሁ ያያለ ተስር ተስሯ ትፍትፍ የሚለው ማለት ነው። ብሌን ማንን እሺ ብላ ማንን እምቢ እንደምትል ግራ የተጋባባት ሰዓት ላይ ሆናለች ማለት ነው። ገኒ ቆይ አንቺ የሁለቱም ስሜት የለሽም እንዴ? እስከ መቼ ድረስ ነው ስሜትሽን ደብቀሽ የራስሽን ህይወት የምትኖሪው? እድሜ እኮ ቁጭ ብሎ የሚጠብቅሽ አይደለም። ለምን የሆነ ሰው የራስሽ የሆነ ነገር አቋም አይኖርሽም ብላ ትለም ጠይቃታለች። ብሌን ሞረታይ ገኒዬ እኔ በአሁን ሰዓት ላይ ይሄንን የማስብበት ሰዓት ላይ አይደለሁም ብላ መልስ ትመልስላታለች። ገኒ እንግዲህ ያንቺ ምርጫ ነው፣ እኔ መሽም ምንም ሊገባሽ አልቻለም ብላ ራሷን እንትን ትላታለች። ብሌን ግራ ተጋብቷት ነው እንጂ አቤልን ታፈቅረዋለች። አቤል ግን ትዕግስቱ እያለቀ እንደሆነ ነው እየነገራት ያለው ማለት ነው። እሷ ልትረዳ ባለመቻሏ ሁሉንም ነገር እንዲያታጣ ግራ ተጋብታለች። ጆው ለገኒ ስልክ ይደውልና ፍቅሩን መገልጽበትን ቀን ዛሬ ነው። ገኒ እንግዲህ በራሷ ፌንት እንዳትበላ
ኧረ አንሺው። ምንድን ነው የምትይው? ስልኩን አንሺለት። ጥርቅም አረገችው። ለምንድን ነው የምትዘጊበት? ለምንድን ነው የምትዘጊበት? ለምን አንስተሽ አታወሪውም? ትላታለች። ጆም ደጋግሞ ቢደውልላት እሷ ግን ልታነሳለት ፈቃደኛ አይደለችም። አቤልም ችግር የለውም ደግመህ ሞክርላት፣ አሁን ታነሳልሃለች፣ በአንዴማ ተስፋ አትቁረጥ፣ ደጋግመህ ሞክረውና ከዛ ዝም ስትልህ የምትለውን ታውቃለህ፣ አሁን ደግመህ ሞክርላት ዝም ብለህ ይለዋል። እሱም ደግሞ እየሞከረላት ይገኛል ማለት ነው። ደግሞ ሲሞክርላት ታነሳና ወደ እሱ ወዳለበት ቦታ ትመጣለች። ወንድ ይሁን ብሎት የላቤል ዛሬ ወንድ መሆን አለበት። ጆ ዛሬ ፍቅሩን የግዴታ መግለጽ ስለነበረበት ነው። ቀጥታ ወደ ሻይ ቤቱ መጡ። ብሌን ጋር ብሌን በመጣችበት ሰዓት ላይ ንትርካቸውን ቀጠሉ። ለምንድን ነው ስልክ የማታነሺው? ስልክ ስለደውል አላየሁትም እያሉ ብሌንና አቤል ግራ ይጋባሉ። ትንሽ ወተን እናውራ ይላታል። እዚሁ ማውራት አትችልም ወይ ብላ ገጭጓ ትላለች። ገኒ ብሌንን እንግዲህ አቤል ሌላ ፍቅረኛ እንደያዘው አርገው ጓ ለማድረግ ተነስተዋል። ጆንና ገኒ አንቺ እንደሆንሽ ምንም የምታረጊው ነገር የለሽም፣ በኋላ ላይ ብቻ ልዳማ እንዳይግትን እንዳይልሽ። አሁን አቤል ሌላ ሊያፈቅር ነው ሊያገባ ነው፣ የምታፈቅረው ከውጭ መታለች ትላታለች። ይሄን ሁላ እያደረጉ ያሉት ግን እሷ አቤል ላይ ያላትን አቋም እንዲያውቁ ስለፈለገች ነበረ ገኒ። ነገር ግን ሁሉም ነገር ሰርቶላታል ለገኒ። ገኒ አሁን ያሰበችውን ነገር ያደረገች እያለች አዎ ልክ ነሽ፣ እንደዚህ ባታረጊ ኑሮ ለምን እንደዚህ ይሆናል ትላለች። አንዴ ሰው ባሰበው እንጂ ሰው ባላሰበው አይደለም ፍቅር የሚገባው ማለት ነው። ብሌንም ራሷን እንድታጠይቅና ራሷን እንድታይ አርጋታለች ገኒ። ቆይ አንቺ ምንም አልመሰለሽም እንዴ? ለምንድን ነው እንዲህ የምትይው? አይ መስሎኛል፣ ምንም አልመሰለኝም ብላ ብሌን ትንተባተባለች ማለት ነው። ቆይ ምንድን ነው የተፈጠረ ችግር አለ? ምን ሆናችሁ ነው ይላል አቤል። ብሌን ለአቤል ሳትነግረው በፊት ከች ብለዋል። አንተ ስራ ቦታ ነኝ ብለኸኛል ነበር እንዴ? ምን ትሰራለህ እዚህ እያለ ጆን አቤልን እየተቆጣ ይገኛል ማለት ነው። ብሌንም አንገቷን ቀርቅራ በተቀመጠችበት ሰዓት ገኒ ትመጣና ምን ሆነሽ ነው? ምን እያረግሽ ነው? ትላታለች። አንዴ ምንም የምናረገውን ስለማናቀው ምንም እያለች መልስ ትጠጣታለች ማለት ነው። ብሌን አሁን ላይ በሌላ ቦታ ተውጣለች። ብሌን አሁን ያለችበት ሁኔታ ከባድ ነው። ከባድ ሆኖባት እያለም ግን ራሷን አሳልፋ ለመስጠት ፈቃደኛ አይደለችም ማለት ነው። ቆይ አንተ ምንድነው ከኔ የምትፈልገው? ለእኔስ ምን የምታስበው አስመስለህ ታስባለህ? በቃ ተወኝ፣ የራሴን ህይወት ልኖር፣ እኔም የራሴን ህይወት ልኖር እያለች ብሌን እንግዲህ ገጭ ትልበታለች አቤል ጋር። አቤል ለራሱ የሚያደርገውን ነገር ባጣበት ሰዓት ላይ ብሌን ፊት አዞረችበት። ለእኔ ያሰብክ አታስመስል፣ በቃ ዝም በለኝ እያለች ጓገጭ ትልበታለች። እሱ ግራ ተጋብቶ ቆይ ምንድነው ችግርሽ? ለምንድነው እንደዚህ እየሆንሽ ያለሽው? ትላለች። ከመታችሁ በኋላ ትደነግጣለች። ቆይ ምንድነው እያደረግኩ ያለሁት? ለምንድነው እንዲህ የሆንኩት? ትላለች።
ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጉ ቤተሰብ ይሁኑ።